አሁን ለምን መሞቻ ደርሷል። ጠብቅ እሺ። እና ግደለኝ ዋጋውን ልመልስልሽ ጉዳይ ልመልስልህ። እሱን ስትያዝ ታወራለህ። እጃቸውን ስትገባ አንቺ ነሽ እንደዛ አደረግሽው። እኔ ምንም የማውቀው ነገር የለም። እኔ ከዛ ልጫይቻቸው አላውቅም። እንዳትናገሪኝ። አንቺ ነሽ እየከለከልሽላቸው ያለሽው። አንቺ ከሆንሽ ይሄንን ነገር እያደረግሽ ያለሽው ተናገሪ። ነገር እንዳይሆንብህ በኋላ ሌላ ነገር ነው የሚሆነው። ምንም አይሆንም። እስከዛሬ ድረስ ሰራ የነበረውን ነገር ነው ያውቃሉ አይደል? ይሄ ነው ውጤቷ። ወንድሜ ስማኝ ስለ አልሰማም አልከኝ እኮ። ምንድን ነው ያደረገችው? ምንድን ነው ያደረግሽው ወንድሜ? እኔ ምን አደረኩት? ምን አድርገሽ ነው? አሳርግመሽ ዛሬ ጫይቻቸው እስቲ ስራ ንገሩኝ። እሺ እንዴት ነው ያደረገቻችሁ? የማይሰራ ከሆነ ሌላ ጊዜ ልመጣለሁ። ግን ባለ አሁን አንተ የህግ አካል ነኝ የምትል ከሆነ የህግ አካል ነኝ የምትለኝ ከሆነ ኃላፊነት ነገኝና ስልኩ እስኪ መንገድ ነው ስልኩ የኃላፊነት ስልክ እንደውለታል። ቶሎ ንገረኝ። ማነው ኃላፊ? ቁጥሩ እንግዲህ የህግ አካል በዚህ ልክ እንዴት ትዳፈራለህ? አሁን ሌላ ነገር ማውራት አይጠበቅብን። እኔ ጥፋተኛ እንኳን እነሱ ላይ ላደረኩት ነገር ጥፋት ከሆነ እኔ የራሴ ነኝ ፖሊስ ጣቢያ እጄን የምሰጠው። ስለዚህ ኃላፊን ትነግረኛለህ፣ ከዛ በኋላ እንወሰናለን። አለበለዚያ ግን ሌላ ነገር ግን እፈልጋለሁ የምትል ከሆነ ግን ሌላ ነገር ውስጥ ነው የምንገባው። ስለዚህ ማን እንደላከት ትነግረኛለህ። ቶሎ በል። ዋጋ ስትቀበል ታውቃለህ። አሁን ተቀበል ማለት እናንተ ብትናገሩ እኮ ነው ተናገሩ። አንቺ ደግሞ ወይ ክለሽ ሂጂ ታስጠላ። ወንድሜ እባክህ የሰው ሰው ይሞታል። አሁን ተመልሰሽ ከመጣሽ የምር አስገኝሻለሁ። ሂዱ ከመጣሽ ተመልሰሽ። አንቺ ደግሞ ዝም በይ። እዚህ ጋር እንድታወሪ ይፈልጋል። ሰምተሽኛል አይደል? እስካሁን ራሱ የተቆረቆርኩልሽ አይደለም። እሺ ልክ ስላልሆነ እየታገልኩልሽ ያለሁት። ስለዚህ ዝም እንድትይ ይፈልጋል። ዝም በይ። ማን ይላል? እኛ ስራችን እንሰራለን። ምን ይሰራ? የህግ አካላችን መጣ። የህግ አካል አይደለም። እኔ የህግ አካል ይችላል። እየሰማኝ ነው። የህግ አካል አይደለም። እንድመጣ ታስገድደኝ። የህግ አካል አይደለም። ምናልባት አሁን ሽጉጥ በዚህ ስናት ግን አጉል መስላለ አትምታቸው። በቃ እሺ፣ ሽጉጡን ይስጣል። የህግ አካል እኔ ካላወቅኩኝ እኔ ምንም አላውቅም ማለት ነው። የህግ አካል ይሄን ያክል ማንገላታትና ጉዳት ማድረስ ምን እንደሆነ ስትቀጣ ይገባል። መጀመሪያ ይፈልግ አለበት
አሁን ለምን መሞቻ ደርሷል። ጠብቅ እሺ። እና ግደለኝ። ዋጋውን ልመልስልሽ ጉጤ ልመልስልህ። እሱን ስትያዝ ታወራለህ። እጃችንን ስትገባ አንቺ ወደዛ ዙሪ። እኔ ጋላግልሽ። እሺ ተናገር። ማን ይላል? ከአንድ ህግ አካል አይደለም እንደዚህ ዱላ ድብደባ ማድረስ መቃጣት ምን ያህል እንደሚያስቀጣ ስለማታውቅ ነው። ለየብቻ መጠየቃቸው ነው የምትፈልጉት? ለየብቻ መቀጥቀጥ ነው የምትፈልገው? ለየብቻ መቀጥቀጥ ነው የምትፈልገው? ወይ ነው እየጠየቁ እኮ ነው። ለየብቻ መቀጥቀጥ በእኛ እጅ ስትገባ ታየዋለህ። በስተመጨረሻ የሰለጠንበትን የተማርንበትን የህግ ሚስጥር አሳልፈን እንድትሰጥ ነው የምትፈልገው? ባለቤትህ ማን ነው? አለቃህን ስልኩን ትነግረኛለህ፣ እንደውልና እናጠራል። ከዛ ውጭ ግን ከዚህ ቤት የሚወጣው ሬሳችሁ ነው የሚሆነው። ይሰማኝ ነው አይደል? ምንም ምን ነገር የፈለግከው ቦታ ምንም ምን ነገር እኔ ምንም ነገረኛ አላልኩም። የአለቃህን ስልክ ንገረኝ ብቻ ነው ያልኩህ እኮ። እሱም ቢሆን አይነገረም። ማን ስለሆንክ ነው አለቃችን? አለቃ የመሰው ግዴታ አይደለም። ሁላ ሰለቸም እንዴ? እኔ ጋር ስትመጣ ደግሞ ትንሽ ቢያንስ በዛ ብለህ መምጣት ነበረብህ። አሁን ተራ መተውቂያ ከእነሱ ጋር ነሽ? አንቺ ነሽ ወይ እንደዛ ያደረግሽው? እኔ ምንም የማውቀው ነገር የለም። እኔ ከዛ ውጭ አይቻቸውም አላውቅም። እንዳትናገሪኝ። አንቺ ነሽ እየከለከልሽላቸው ያለሽው። አንቺ ከሆንሽ ይሄንን ነገር እያደረግሽ ያለሽው ተናገሪ። ነገር እንዳይሆንብክ በኋላ ሌላ ነገር ነው የሚሆነው። ምንም አይሆንም። እስከዛሬ ድረስ ሰራ የነበረውን ነገር ነው ያውቃሉ አይደል? በምን አይነት መንገድ ማውጣጣት፣ በምን አይነት መንገድ መስራት እንዳለብኝ እኔ ራሴ ያውቃለሁ። ስለዚህ አንቺ ነግረሽኝ አይደለም የምሰራው። ስለዚህ እነሱ ስላንቺ እንዳያወሩ እየከለከልሻቸው ከሆነ እኔ ምን እየከለከልኩኝ አይደለም። እሺ ይኸው በቃ እሺ ቁጭ ብያለሁ። ማን ይላከኛል? ተናገር። ማን ይላክ? ሶናት ይላክ። ምን አባ ያርበተብታል? ተናገር። ማን ይላክ? አይ ማለት እንትን እንደ ሞኖቱ ይጣ ከተባለ አውስ ማለት ይላከች እንዴ? ምን ያረጋል እንትን እግዚአብሔርን ያላክ። ዝም በይ፣ ዝም በይ ብዬሻለሁ። ዝም በይ እንዴ! አንቺ እኮ ምንም ልታደርጊ ትችያለሽ። ቆይ ግን ምንድነው የምትፈልጊው አንቺ ከኔ? እንዴ ትናንትና ያደረግሽውን ነገር እሺ ዝም አልኩሽ አይደል? አለፍኩልሽ አይደል? ይሉ እንደዛ እየጮችብሽ ምናምን ነገር ዝም ብዬ በቃ አትሊስት እንድትወጪ ብቻ ነው ያደረግኩሽ ያለሁት አይደል? አሁን ደግሞ ይሄን ደግሞ ምንድነው? እሺ ነገስ ምንድነው ልታደርጊ ያሰብሽው? በእውነት እኔ ምንም የማውቀው ነገር የለም። እግዚአብሔር ይሄ ነው ውጤቷ። ወንድሜ ስማኝ ስለ አልሰማም አልከኝ እኮ። ምንድነው ያደረገችው? ምንድነው ያደረግሽው ወንድሜ? እኔ ምንም አላደረኩትም። ምን አድርገሽ ነው? አስረግመሽበት ዛሬ ጨቻቸው ማለት ፈጣሪ ምስክሬ ነው። እኔ ምንም የማውቀው ነገር የለም። እስቲ ስራ ንገሩኝ። እሺ እንዴት ነው ያደረገቻችሁ? መረጃ አላችሁ? እሷ ስለማድረጓ የሚያመለክት ነገር ምን መሰለህ? እንደው በቃ ማለት ያንተን ምስኪንነት ተጠቅማ በቃ ተፋን ሄዳችሁ ማለት በቃ የመታችሁ ወንጀለኛ ናት ምናምን ነገር ብላችሁ በቃ እንዲያትነልኝ እሱ ጋር ምናምን ነገር እንዲያደርግ ምናምን ብላ ኦኬ እንድራራላት ነው እንደዚህ ነው። እሺ እንደዚህ ያለች ኦኬ ካላመንክ እንትን ልካለች። እንደውም 20 ሺህ ብር ስልኳ አሳያት የገባልን እንደውም እሷ እንዳትሆን ብላ በሌላ ስም ነው። እሺ አሳያት። ጉድ እኮ ነው። ይኸው ያስገባችን ዝም በይ አሁን አናፊለሽ እንጠጥሬ በቃ አንድ ነገር እንዳታወቂ ያስገባችሁ በሌላ ሰው ስም ያስገባችሁ። እሺ ብር ትናንትና አስገባሽለት ማለት ነው አይደል? እኔ እግዚአብሔርን ዝም በይ ነገር የለም። ዝም በይ እዚህ ጋር ያለው ታዲያ በማስረጃ እኮ ነው እየተወራ ያለው። እሺ ዝም በይ ወንድሜ፣ አይነህን ግለጥ አልኩት እኮ። በጣም ጥሩ። እሺ ስጭ ማለት ይችላል። አንቺ ግቢ እስከዚህ
አንድ ጊዜ ኧረ ወንድሜ በቃ አወኩኝ እኮ እንዳደረገችብኝ አወኩኝ አይደል? እንዳደረገችብኝ አወኩኝ። እሺ እስቲ ምን አደረገችሽ? በቃ እሱ እንዲያዝን መጀመሪያ እኛም ቢውለን ነበር። በጣም ለመነችን እና እንዲህ አይነት ስራዎችን እየተከፈለ ምናምን ነገር ነው የምንሰራው። በቃ ችግር የለውም እንዲህ በሉት። እሱ በጣም ያምናል፣ በጣም ደግ ነው ምናምን አለ። መታወቂያ ሆነስ እንዴት ነው የመጣችው? እሱን መስዋዕት ነው ተሰራችላችሁ? በቃ እኛ ጨርሰናል። ለምን አንሄድም? እኛ ቁጭ በል የምንፈልገውን ነገር በስተክል ቁጭ በል የጠየቁን ያሉት መታወቂያው ማን ሰራላችሁ? መታወቂያውን እሷ እንደማታሰራላችሁ እርግጠኛ ነኝ። አንተን በቃ ማለት በቃ ስለምወደው እና እንዲጣላይ ምናምን አልፈልግም፣ እንዲያዝልኝ እፈልጋለሁ እና መታችሁ እኔም ፖሊሶች ምናምን ብላችሁ አስፈራርታችሁ ላይ ደግሞ ሞክሩ። ከዛ በቃ ሌላ ነገር አታደርገው። ይሄን ታታሪ እሱ ያዝልኝና በቃ ወደ እኔ ይመለሳል። እኔ ማውቀው ታሪክ የለም። እኔ ምንም ማውቀው ታሪክ የለም። ከዛሬ ውጪ እኔ ምንም አላየኋቸውም፣ አላውቃቸውም። እኔ ልወጣ ነበር። እሺ አንቺ ለደቂቃ ማዳመጥ አልፈልግም። እየሰማሽኝ ነው አይደል? ለሰከንድ ማዳመጥ አልፈልግም፣ ግን ልታወሪ እየፈቀድኩልሽ ነው ያሉት። ዛሬ እንኳን እመኝ እስቲ፣ ዛሬ እንኳን እመኝ፣ ዛሬ እንኳን ጥሩ ሰው ሁኚ እስቲ፣ ዛሬ እንኳን የዋህ ሁኚ እስቲ። ሁሌ ማስመሰል አይሰለችሽም? ያላረኩትን ነገር እሺ ምን ልበል? እሺ መታወቂያ ማን እንደሰራላችሁ ግን እንነግራችሁ። አንተ ጭራሽ አይነ ደረቅነቱ አየሩ መታወቂያውን ማን እንዳሰራላችሁ አልነገራችሁም። አሁን ይሄ ጉዳይ ከኛ ጋር አይደለም የሚገናኘው። ቀሷ ከተገፋ ጋር ጨረሰው ነው እኛ በቃ እናንተው እኛ ቢው ነገር ነው ነው ከኛ ጋር ምንም የሚያደርጋት ነው። አንተ ምትረፈልፍ ምንድን ነው አስረም ተስል በቃ መቼ ነከው ገና ይቀርላችሁ አልኩ። የቀረ ዱላ አላችሁ ገና የምትጠጉት ማለት ነው። ነገር ነው እኮ በቃ እሷ ነው ነገር ያደረገችው። እኛ በቃ ስለዛ ደግሞ ይቅርታ በጣም እሺ ይቅርታ አድርገን እና እሷ ነች በቃ እሷ ጋር ያለ ነገር ጨርስ። ማን ይላካል? እሷ ናት ላገች ነው ያሳየናል። ቀድኖ ነው ቀድኖ የሚመስል ደደውላ ቀድሞውንም ሰው የተጠራጠርኳት መስሎ ነው። ቀድሞውንም ሰው የተጠራጠርኳት መስሎ ነው። ማረጋገጥ ስለምፈልግ እንጂ መቼም እሷ እንደዚህ አይነት ነገር እንደማታደርግ እርግጠኛ ነኝ። ሁለተኛ ነገር ደግሞ ማለት ነው ሁለተኛ ነገር ስልኩ ላይ ገንዘብ ያስገባላችሁ ፍሬህይወት አበበ ነው። ስለዚህ ፍሬህይወት አበበ ደግሞ የኢንስፔክተሩ ሚስት መሆኗን እርግጠኛ ነኝ አይደል? በሱ ልትዋሸኝ ነው? ልትዋሸኝ አትችልም። ስለዚህ ከእሷ ጋር ነው የምትሰሩት ነው? መጀመሪያ ነበረበት እየሰማኝ ነው አይደል? ይኸውልህ አሁን በስተመጨረሻ ነው የምጠይቃችሁ። በስተመጨረሻ ማትረፈልፉ ከሆነ አንተ ነው እየሰማኝ ነው አይደል? እየሰማኝ ነው አንተን ብሎ ኢንስፔክተር እየሰማኝ ነው አይደል? እዚህ አካዳሚ ነው በቃ እኛ የምናውቀው ነገር ነገር ነው። አታናደኝ። እናንተ ቂል አይደለም ማራዳው እንዴ ነው ሸውደኝ ታውቃለህ እኮ ማነው ይልክ ኢንስፔክተር ይላክ ነው ወይስ ከዚህ ትላከች? አይደለም ምን አለብን ተማመን ምን መሰለኝ የሚል አንተ እኮ ቂልነት ምን ታሳየኝ ጋር በቃ እና ተቀብለው ነው የሰራው። እሱ ማን ነው በነፃ ሰራ ማን ይተፋ የምናውቀው ነገር የለም። አንድ ሰለቸን ሰልችቷል አይደል? ስለዚህ ንገረኝ ያለው ነገር የምታውቀው አንድ ሴት መጣ ነው ያለች። እሺ ማለት ቀላል ስራ ነው። ሰፈር ከምታሞቁ በቃ
ምንም ወንጀል ምናምን ነገር የለውም። የሆነችን ሴት ብሎ ማምጣት ነው ምናምን አለች። ቆንጆ ልትገጨ እሺ ብለን በቃ ወጣን። ከዛ አንተ ምንም አይነት ነገር ገንዘብ የሚከፈል ከሆነ የትኛውም የወንጀል ስራ ትሳተፋለህ ማለት ነው። ኧረ እኛ በጭራሽ ወንጀል መሆኑን እኮ እኛ አላወቅንም። ማለት ምንም አይነት ነገር ሽጉጥ ደቅነህ ግንባሬ ላይ አርቲፊሻል አሻንጉሊት ሽጉጥ ማለት ነው። ቀድሞ እኔ ስለ ሽጉጥ የተወሰነ ነገር ባላቅ ኖሮ ፈርቼ ለፈልፈልግ ነበር ማለት ነው አይደል? ለዛ ነበር አይደል ያሰብኩት ማለት እንደዛ ነው ያሰብነው። ግን በቃ እኛ አንተን በደንብ ነው የምናውቀው። ብዙ ወንጀሎችን እየተከታተልክ እንደምናጋለጥ እናውቅ። ግን እኛ ከአንተ ጋር መሰለኝ የሚመስል ነው። አንድ ወንጀል ላይ ተኝ ታውቃለህ። መታወቂያ የሚፈለግ ከሆነ ሪከርድ ማየት ይችላል። አንድ ወንጀል ስራ ላይ አልተሳተፍም። ለመታወቂያ ስለ ደግሞ የቅድሙ ደግሞ የፖሊስ ፎርጂት የተሰራውን አሳየኛል። ከፈለች ጣቢያ ምናምን ወስደሽ ማስመር በመጠየቅ ትችላለህ። እኛ በጭራሽ ምንም አይነት ወንጀል ተሳትፈን አናውቅም። እኛ ስራው እንደዚህ አልመሰለንም። ከመጣም በኋላ ነው እንደዚህ ውስብስብ መሆኑን አላወቅም። ስለዚህ መታወቂያ ምንም አይነት የወንጀል ታሪክ የለም። አዎ ያኔ አንድ ወንጀል ላይ ተሳተፈ አይተኸኝ ታውቃለህ? ሁሉንም ወንጀለኛ ቁላቅ ይችላል እኮ ሁሉንም ወንጀለኛ የማውቅበት ምንም አይነት መንገድ የለም። ስለዚህ ስንገናኝ እንገናኛለን ማለት ነው። የፈለግከውን ሪከርድ ማገላበጥ ትችላለህ። ወንጀል አልሰራም ማለት አንድ የመጀመሪያ ወንጀል ስሰራ ነፃ ብትሆን ነው የሚመስለው። እንደዚህ አልመሰለንም። ስራ ምን አልመሰለንም ማለት የሆነ ሰው ተመተበለ። እሺ ከመል ተረወት ነበር ወስዳችሁ እኛ እናቅም። አምጡ ብቻ ነው የተባልን። እኛ እኮ መተን መውሰድ ብቻ ነው የተሰጠን። አንተ አምጡ ተብለህ ይዘህ ወስደህ ሰጥተሃቸው ቢገሏትስ? እኛ እንደዛ አይደለም። ቢገሏትስ እንደሚገለታ ነገር አሁን እዚህ ስልክ ላይ አካውንት ላይ 20 ሺህ ብር ያስገባችልህ ሴትዮ ወንጀለኛ ነች። ባለቤቷ ደግሞ በወንጀል ጭምልቅ ያለ ሰው ነው። ገዳይ ነው። ኮንትሮባንድ ነጋዴ ነው። በቃ ዓለም ላይ ያሉ ወንጀል የሚባሉ ነገሮችን ሁሉ ያደረገ ሰው ነው። እጽ ያዘዋውር የነበረ ሰው ነው። ስለዚህ ምኑን ንገረን? የትኛውን ጠቅሼ የትኛውን ተው? ሁሉንም ነገር ሲሰራ የነበረ ሰው ነው። ስለዚህ ከሱ ነበር ስትተባበር የነበረው። እኛ ስለነሱ ምናውቀው ነገር የለም። ገንዘብ ቸገረው ነበረ። በቃ ገንዘብ ነው ፖሊስ ጣቢያ ሄዳችሁ የምታወቁት ይሆናል ማለት ነው። ኧረ ይቅርታ ወደ እኔ ጋር እንዳትቀርብ። እዛው ነው የምታወራኝ። ሁሉንም ነገር ፖሊስ ጣቢያ ሄደን ምስክር ትሰጣለች። ኧረ ይቅርታ አድርግልን። ድጋሚ እንደዚህ አይነት ወንጀል አልሰራም። ይሄ የኔ መብት አይደለም። ሰውዬ ሌላ ዱላ የማትፈልግ ከሆነ ሌላ ነገር የምታውቀውን ነገር የምትነግረኝ ከሆነ እዚሁ ልንፈታው እንችላለን። ጉዳይ የሚጠቅመኝን ነገር የምትነግረኝ ከሆነ ይሄኛውን ነገር እያወራህ ከሆነ ፖሊስ ጣቢያ ሄደና በሚያናዝዙ መንገድ ያናዝዙዋል። ወንጀል ነገር የለም። ከዛ ራሳቸው ናቸው መታወቂያ የሚሰጡን። እየፈለገችኝ ነው ማለት ነው። አሁን እየፈለገኝ ነው ማለት ነው። አውሪ ይቅርታ አድርግልኝ ማለት ጠይቀናል፣ ግን ወንጀል አይደለም። መታወቂያ ሌላ የምታውቁት ነገር ካለ ንገረኝ። ሌላ የሚጠቅመኝ ነገር ካለ ንገር። እኛ የምናውቀው ነገር ምንድነው? ራሳችን በጣም ተቸግረን እንደነበር እና ገንዘብ ስለፈለግን ዝም በል ንገር ይሻላል። ላይ ተገብ ነው የሚመስለው። ስለዚህ ቢያንስ አንተ በስትክክል ታወራለህ ብዬ ተስፋ አደርጋለሁ። የነገሩን ነገር ነው። ብር ስለሚያስፈልገን ይሰራል። ግን አንድ ስንመጣ የሰማነው ነገር የሚሰራ ሰው አላቸው መሰለኝ። የት ከጣቢያ ሰው አላቸው። እሺ እና ነገ ማዘዣ ይጣባታል። የእስር ማዘዣ ጥሪው ይሰጣታል። ለእኔ ነው የሚወጣብኝ። እንደዛ እያሉ እየወሩ ነው። ኦኬ። ስለዚህ ድንገት ነው የሰማነው። የእስር ማዘዣው ከመውጣቱ በፊት ቀደም ብላችሁ እናንተ ታይሙ ለመጠቀም ፈልጋችሁ ነው የመጣችሁት ማለት ነው። እነሱ ነው የላኩን። እኛ ምንም የምናውቀው ነገር የለም። እንደሰራችን ማናውቅም። ታዲያ ለመላ ሲገብዝ እንደመጣ ነው። መላ ማለት ገንዘብ ጠሮብን ነው የመጣ ነው። እና ገንዘብ ከጠረረበት ታዲያ ወንጀል ያለን ሰው ወንጀል ስር እንዲገባ ማድረግ አለብን። በሰዓቱ ገንዘብ ስለሚያስፈልገን ምንም አማራጭ አለ። እስቲ ለምንድን ነው ገንዘብ የሚያስፈልግ? እስቲ ንገረኝ።
ንገረኝ። ስለምን ነው ያሰልክ? ዳዊት የመጀመሪያ ልጅ ነው እና የተቸገረን ያሳደገች እና እሷ ታማብኛለች ነው። ይሄ ምክንያት ሁሉም ወንጀለኛ የሚያነሳው ምክንያት ይህ ሁሉም እናት ታመምበታለች። እናቱ እንኳን ባታመምበት ወንድሙ ሞቱ ወይ ደግሞ ልጅ ታመምበታለች። ሌላ እስኪ ምክንያት የለም። አረ ሚኪራ የምሬ ነው። ሆስፒታል ነበር መድኃኒት መግዣ ስላጣሁ ነው። በቃ የአማራጭ ሲመጣ ይሰሩ ምንም አይነት ወንጀል ማለት በቃ ጀለሶች ነን እና በቃ ምን ብለን እሱንም ሳፖርት ማድረግ ከዛ ምን የራሱ ጋር ተመረኩ ስራ ካጣሁ ምናምን ቆይቻለሁ እና በቃ እንግዲህ አጋጣሚዎችን ሲመጡ ለመጠቀም ምናምን ነገር ገንዘብ ስላገኘ ስለዚህ ጓደኛ ነው። ረጅም ጊዜ ትተዋወቃላችሁ? አረ ቅርብ ጊዜ ነው የምትተዋወቀው። ቅርብ ጊዜ ነው የምትተዋወቀው እና በቃ ማለት ስራ አጥቼ እኔም ሰፈር እሱም ሰፈር ዘመናዊ ነገር ነው። እሺ ስለዚህ ያወራው ነገር ልክ አው አንድ የገባንበት እሱ ነው። ከሆነ ማጣራት የሚችለው ነገር ካልሆነ ግን ከሱ የበለጠ አንተ ላይ ነው የሚበረታው። እውነት ከፈለክ ሆስፒታል እንነግራለን፣ መሄድ እንችላለን እና እሱን ለመርዳትም ጭምር ነው። ግጭ ገንዘብ ዞሮ ላደረጋችሁት ነገር ለተሳሳታችሁ ስህተት ተመጣጣኝ ነገር አስጠብቃችኋል። እሱ ጉዳይ አይደለም። እሱ እናቱን ያሳክም ሄድ እኔ ቅጣቱን እቀበላለሁ፣ ችግር የለም። የሚያውቁት ነገር ግን ይንገሩን በእናትህ ቶፋ። እዛ ምን እየሰሩ እንደሆነ ምን እያሰቡ እንደሆነ የምታውቁት ነገር ካለ በቃ እሱን ታሉን ማለት በቃ እሷ ቀድሞ ጣቢያ ምናምን የሚሰራ ጀለስ አላችሁ መሰለኝ እና ተነግሯታል። ነገ ጠዋት መተው ምጥሬ ይሰጧታል። በዚህ እርግጠኛ ነኝ እንደሚሰጧት እና ስለዚህ እነሱ መተው ከመሰራችሁ በፊት ከኛ እጅ መግባት አለባት ነበር ሲሉ ነበር ነው መተው ልጅ ሄደው እነሱ ተቀመጣላችሁ። ከዛ በኋላ ይኸውልሽ ቀልድ ምናምን ታቆሚያለሽ። እዚህ ትቀመጫለሽ ሁኔታው እስኪረጋገጥ ድረስ። ምን አባሽ ነው የሚያስገልፍጥሽ? እኔ እዚህ ትቀመጫለሽ ያልኩሽ እኮ በምክንያት ነው። ሰምተሻል አይደል? መጥሪያው ወጥቶብሻል። ምንድን ነው እንደ ልጅ የሚያደርግሽ? አሁን ሰለቸሽኝ በጣም። በቃ የሚሰማኝን ነገር ጠየቅሽኝ፣ ነገርኩሽ አይደል እንዴ? እኮ እንደ ጅል ያደርግሽ